ሰላም የተወዳችሁና የተከበራችሁ የአርሴናል ሬድ ስፕሪት ተካቻችን እንደሚታወቀው በዚህ ስፖርታዊ ዜና ላይ የተለያዩ የአርሰናል አጫጭር ስፖርታዊ መረጃዎችን የምናጋራበት የዩቲዩብ ቻናል መሆኑን ይታወቃል። በዛሬ ስፖርታዊ ዜናችን ላይ ከአርሰናል ቤት የተጫዋች ጉዳትን የተመለከተ ስፖርታዊ መረጃዎችን አጋራችኋለሁ። የጥር የዝውውር መስኮት ላይ አርሰናል ምን ቦታ ላይ ማስፈረም አለበት የሚለውን ነገር በዛሬ ስፖርታዊ ዜናችን ላይ እንመለከታለን። የአርሰናል የጥር የዝውውር መስኮት እንግዲህ በጀቱ ታውቋል። እስከ 100 ሚሊዮን ፓውንድ ድረስ አርሰናል ለጥር የዝውውር መስኮት ተበጅቶለታል እና በዚህ ገንዘብ አርሰናል ማንን ያስፈርማል የሚለው ነገር ይጠበቃል። ሁላችሁም ግን ይህንን ቪዲዮ ስከፍቱ አርሰናል በጥር የዝውውር መስኮት ማንን ቢያስፈርም የተሻለ ይሆናል ብላችሁ እንደምታስቡ በኮሜንት ቦክስ ላይ እንድታስቀምጡልኝ ጥያቄ ጠይቃችኋለሁ። ከዛ በተጨማሪ አንድም ጥያቄ ለመጠየቅ እገደዳለሁ። አርሰናል አሁን ላይ በጉዳት ቢያጣው ሊተካው የማይችለው ተጫዋች ማን ነው የሚለውን ነገር ሁላችሁም ቪዲዮውን እንደጀመራችሁ ኮሜንት ቦክስ ላይ እንድታስቀምጡልኝ በአክብሮት ጠይቃላችኋለሁ። ወደ ተጫዋቾች ጉዳት አልፋለሁ። ቀደም ብዬ እንደጠቀስኩላችሁ በአርሰናል ቤት የተጫዋቾች ጉዳትን የተመለከተ ስፖርታዊ መረጃዎችን አጋራችኋለሁ። ቀድሚያ ሰጥቼ ሳልፍ ግን ቤንጃሚን ዋይትን የተመለከተ መረጃ አጋራችኋለሁ። አርሰናል ወልቭዝን 2-1 ተቸግሮ ባሸነፈበት ጨዋታ ላይ ቤንጃሚን ዋይት ጉዳት አስተናግዶ ወጥቷል። እስካሁን ድረስ የጉዳቱ መጠን ምን ያህል አሳሳቢ እንደሆነ የተገለጸ ነገር የለም። የእንግሊዝ ሚዲያዎችን ስመለከት ነበር እና የተጫዋቹ የጉዳት መጠንን በተመለከተ እስካሁን ድረስ የወጣ መረጃ የለም። ምን ያህል ከሜዳ ይርቃል የሚለው ነገር እስካሁን ድረስ የተረጋገጠ ነገር የለም። አዲስ መረጃ ሲወጣ ከቤንጃሚን ዋይት ጉዳት ጋር በተያያዘ ማጋራችሁ ይሆናል። በዛሬ ስፖርታዊ ዜናችን ላይ ሰፋ አድርገን የምንመለከተው በአርሰናል ቤት ጉዳት ላይ የተቀመጡ ተጫዋቾችን በተመለከተ በሰፊው የማጋራችሁ ጉዳይ ይኖራል። የካይ ሃቨርትዝ ጉዳትን በተመለከተ መረጃዎችን ላጋራችሁ። ካይ ሃቨርትዝ እንደሚታወቀው በጥቂት ሳምንታቶች ውስጥ ወደ ሜዳ እንደሚመለስም ይጠበቃል። ተጫዋቹ በግሉ እንግዲህ ትሬኒንግ እያደረገ መሆኑን የሚያመላክት መረጃዎች ወጥቷል። በማገገቡ ሁኔታ ላይ ነው እንግዲህ ጉዳት ያስተናገደው በድጋሚ እና የተጫዋቹ አሁን ላይ ወደ ሜዳ የመመለሱ ነገር በጣም እየቀረበ መምጣቱን የሚያመላክት መረጃዎች ወጥተዋል። ገብርኤል ኢየሱስ አሁን በቀጣይ እንግዲህ ጥሩ ፐርፎርም የሚያደርግ ከሆነ በ9 ቁጥር ላይ የሚሰለፍበት እድል እንዳለ እየተመለከተን እንገኛለን። ቪክተር ዮከረስ በክረምት የዝውውር መስኮት በጣም በአርሰናል ደጋፊዎች በጉጉት አርሰናል ቢቀላቀልም እስካሁን ግን ለአርሰናል ጥሩ የተባለ ግልጋሎትን እየሰጠ አይገኝም። ማይክል አርቴታ አሁን ላይ በ9 ቁጥር ላይ የተለያዩ አማራጮች ይኖሩታል ተብሎ ይጠበቃል። ካይ ሃቨርትዝ ከጉዳት የሚመለስ ከሆነ ደግሞ የአርሰናል የ9 ቁጥር አጥቂ አማራጭ በጣም ሰፊ እንደሚሆንም ይጠበቃል። የካይ ሃቨርትዝ አለመኖር አርሰናልን በምን ያህል ጎድቶታል የሚለውን ነገር በጥቂቱ ላጋራችሁ። ካይ ሃቨርትዝ እንደሚታወቀው የአየር ላይ ኤርዶዋን ላይ በጣም አሪፍ እንደሆነ ይታወቃል እና በአየር ላይ ያሉ ኳሶችን አርሰናል ሲበልጡ አልተመለከትናቸውም ነበረን። ነገር ግን አሁን ላይ የካይ ሃቨርትዝ አለመኖር ደግሞ የኤርዶዋን ላይ አርሰናሎች በጣም ሲሸነፉ ተመልክተናል። ምንም እንኳን የጋብሪኤል ማጋለሽ አለመኖር አርሰናል በአየር ላይ በጣም ደካማ ሲሆን ተመልክተናል እና የካይ ሃቨርትዝ ወደ ሜዳ መመለስ በጣም እጅጉኑ በብርታት የሚታወቅ ተጫዋች ነው። ካይ ሃቨርትዝ እንደሚታወቀው ሜዳ ላይ በጣም ትጉ የሆነ ተጫዋች ነው። ምንም እንኳን ጎሎች ላይ በጣም ሻርፕ ባይሆንም ነገር ግን ለክለቡ በጣም ከፍተኛ አገልግሎት እንደሚሰጡ ይታወቃል እና በቅርቡ ወደ ሜዳ መመለሱ ደግሞ ለአርሰናል በጣም ወሳኝ ይሆናል ተብሎ ይጠበቃል። ሌላኛው ጉዳት ላይ የሚገኘው ተጫዋች ገብርኤል ማጋሌዥ ነው። አንድ መረጃ ስመለከት ነበረ እና ከእንግሊዝ እንደወጡት መረጃዎች ከሆነ ሌት ጃንዋሪ ላይ ተጫዋቹ ይመለሳል። ያ ማለት ጃንዋሪ እንግዲህ ከ14 ቀን በኋላ የአዲሱ ዓመት በእነሱ በጃንዋሪ እንደሚገባ ይታወቃል እና በዛ ጊዜ ጋብሪኤል ማጋሌሽ እንደሚመለስም ይጠበቃል። የጋብሪኤል ማጋሌሽ አለመኖር አርሰናልን በምን መልኩ ጎድቶታል የሚለውን ነገር እንመልከት። አርሰናል ጋብሪኤል ማጋሌሽ በሚኖርበት ሰዓት ኤርዶዋን ላይ በጣም አሪፍ እንደነበረ ይታወቃል። በመከላከሉም ደረጃ በጣም ጥብቅ የሆነ መከላከል እንደነበራቸው ይታወቃል። ጎል አስቆጥሮ ጎል አይጋባቸውም ነበር። አሁን ግን ላይ ግን አርሰናሎች ጎል ያስቆጥራሉ። ነገር ግን ያስቆጠሩትን ኳስ ለማስጠበቅ በጣም ሲቸገሩ ተመልክተናል። ይህን ደግሞ በተደጋጋሚ ጊዜ የተመለከትነው ጉዳይ ነው። እሱን በተመለከተም ሰፋ ያለ መረጃዎችን እንመልከት። ቀደም ብዬ እንደጠቀስኩላችሁ የጋብሪኤል ማጋሌሽ አለመኖር አርሰናሎችን በጣም ሲፈትናቸው ተመልክተናል። የዊሊያም ሳሊባና የፒየር ሂንካፒን ጥምረት ለመጀመሪያ ጊዜ ተመልክተናል። በዛ ቦታ ላይ እንግዲህ የጋብሪኤል ማጋሌሽ መኖር ምን ያህል ጋብሪኤል ማጋሌሽ እና ዊሊያም ሳሊባ በመከላከሉ ረገድ ጠንካራ እንደነበሩ ተመልክተናቸዋል። ጋብሪኤል ማጋሌሽ አለመኖሩ ቀደም ብዬ እንደጠቀስኩላችሁ አርሰናሎች በአየር ላይ በጣም ደካማ የሆነ እንቅስቃሴዎችን ባለፉት ፕሪሚየር ሊግ ባደረጓባቸው ጨዋታዎች ላይ ተመልክተናቸዋል። ከዛም በዘለለ ግን አርሰናሎች አሁን ላይ በመከላከሉ ረገድ ላይ የዊሊያም ሳሊባ መመለሱ እጅጉ ይጠቅማቸዋል ተብሎ ይጠበቃል። የጋብሪኤል ማጋሌሽ መመለሻው እንግዲህ የጥር የዝውውር መስኮት በውጮች በጃንዋሪ የሚመለስበት እድል እንዳለ የተለያዩ ታዋቂ የእንግሊዝ ሚዲያዎች ዘግበውታል። ሌላኛው ቀደም ብዬ እንደጠቀስኩላችሁ
አንድ ተጫዋች አለ። እሱም ካይ ሃቨርትዝ ነው። ካይ ሃቨርትዝ ከጉዳት ቀደም ብዬ እንደጠቀስኩላችሁ በቅርቡ ይመለሳል ብያችሁ ነበረ እና የእሱ መመለስ ደግሞ ለአርሰናል በጣም እጅጉኑ ይጠቅማቸዋል እና የካይ ሃቨርትዝ መመለስ ደግሞ ብዙ ማይከል አርቴታ የሮቴሽን እንዲያደርግና የታክቲክ ለውጥ እንዲያደርግም ይጠበቅበታል። ከዛ በተጨማሪ ግን ቤንጃሚን ዋይት ከጉዳቱ ተመልሶ አሁን ላይ በጣም ጥሩ ግልጋሎት መስጠት ይችሎ ነበር። ነገር ግን በድጋሚ ጉዳት አስተናግዷል። የጉዳቱ መጠን ምን ያህል አሳሳቢ ነው የሚለውን ነገር በቀጣይ የምንመለከተው ጉዳይ ይሆናል ማለት ነው። የጥር የዝውውር መስኮትን የተመለከተ መረጃ ላጋራችሁና የዛሬ ስፖርታዊ መረጃዎችን አጋራችኋለሁ። በመግቢያ ላይ እንደጠቀስኩላችሁ አርሴናል በጥር የዝውውር መስኮት ተጫዋቾችን ለማዘዋወር እስከ 100 ሚሊዮን ፓውንድ ድረስ የአርሴናል ቦርዶች መድበውለታል። ማይከል አርቴታ ይህንን 100 ሚሊዮን ፓውንድ የትኛው ቦታ ላይ ኢንቨስት ያደርገዋል የሚለው ነገር ይጠበቃል እና ማይከል አርቴታ በጥሩ የጥር የዝውውር መስኮትን የሚያጠናቅር ከሆነ ዘንድሮ ክለቡ ዋንጫ የሚበላበት እድል አለ። ነገር ግን ማንቸስተር ሲቲ ራሱን እያደሰ መምጣቱ ለአርሴናል በጣም ስጋት ይሆናል ተብሎ ይጠበቃል። ጨዋታዎችን በተደጋጋሚ ጊዜ እንግዲህ ማንቸስተር ሲቲ እያሸነፈ ይገኛል እና አርሴናሎች አሁን ጠንክረው በፕሪሚየር ሊጉ ላይ መቆየት የማይችሉ ከሆነ ልምድ ስላለው ፔፕ ጋርዲዮላ እንግዲህ ዋንጫው እንዳይፈላ የብዙ የአርሰናል ደጋፊዎች ስጋት እንደሆነ ይጠበቃል። በጥር የዝውውር መስኮት አርሰናል በጣም በስሙ እየተያዘ የሚገኘው ከኤልዲዝ ጋር ነው። ከጁቬንቱስ አርሰናል ተጫዋቾችን ለማስፈረም ፍላጎት እንዳላቸው በሰፊው እየተዘገበ ይገኛል። ይህ ቱርካዊ ተጫዋችን አርሰናል በጣም እንደሚፈልገው በሰፊው እየተዘጋ ይገኛል። በጥር የዝውውር መስኮት አርሰናል በጣም ክፍተት ይኖርበታል ብዬ የተመለከትኩበት ቦታ የመሀል መስመር ዲፌንሲቭ ሚድፊልደር አርሰናል ያስፈልጓል። ማርቲን ዙቢሜንዲም የዲፌንሲቭ ሚድፊልደርን ቦታ እየተካ አይደለም። በተለይ በጣም ፊዚካል የሆነ ጨዋታ በሚደረግበት ጨዋታ ላይ ማርቲን ዙቢሜንዲ በጣም ሲቸገር ተመልክተዋል እና አርሴናሎች በጥር የዝውውር መስኮት የክንፍ መስመር ላይ ደግሞ በጣም የጋብሪኤል ማርቲኔሊ ቦታ መተካት እንዳለበት እምነት አለኝ። ምክንያቱም በተደጋጋሚ ጊዜ ክለቦች አሁን አርሴናልን እየገጠሙበት ያለበት ስትራቴጂ በሎ ብሎክ ነው እና ከፍተኛ ኃይል ከማውጣት ይልቅ ከፍተኛ ድሪብል የሚያደርግ እና በጣም ተሰጥኦ ያለው ስፔሲንጎችን በማነፍነፍ ክፍተቶችን መፍጠር የሚችል ተጫዋች አሁን ላይ አርሴናል ያስፈልጓል እና እንደዚህ አይነት ተጫዋች አርሴናል በጥር የዝውውር መስኮት ማስፈረም የሚችሉ ከሆነና በጋብሪኤል ማርቲኔሊ ቦታ ላይ እንግዲህ መጠገን የሚችል ከሆነ ማይከል አርቴታ በቀላሉ ክለቡ በዘንድሮ በእንግሊዝ ፕሪሚየር ሊግ ላይ ዋንጫ የሚበላበት እድል በጣም ከፍተኛ እንደሆነ ይጠበቃል። ኦፕታም በሰጠው ቁጥራዊ መረጃ መሰረት አርሰናሎች የዘንድሮ የእንግሊዝ ፕሪሚየር ሊግ እንደሚበሉት እምነት እንዳለው በቁጥራዊ መረጃ አስደግፎ ተናግሯል ማለት ነው እና በጥር የዝውውር መስኮት አርሰናል የመሃል መስመራቸውን ላይ አንድ ተጫዋች እና በክንፍ መስመር ላይ አንድ ተጫዋች ቢያመጡ አርሰናል በጣም ክለባቸውን እንደሚያጠናክሩ ይጠበቃል። ቶማስ ፓርቲ አርሰናልን ከለቀቀ በኋላ በማርቲን ዙቢሜንዲ ለመተካት ማይከል አርቴታ ሙከራ ቢያደርግም ነገር ግን አሁንም ቢሆን የፊዚካል ጨዋታ አርሰናሎች እንደሚከብዳቸው ተመልክተናል። አርሰናል ከሜዳው ውጭ ተጉዞ ኤቨርተንን በእንግሊዝ ፕሪሚየር ሊግ ምሽት 5 ሰዓት ላይ የሚያስተናግድበትን ጨዋታ እንመልከትና የዛሬ ስፖርታዊ ዜናችንን እንቋጫለን። ተጋጣሚውን ስንመለከት አርሰናሎች እንግዲህ ከሜዳው ውጭ በመጓዝ በሚያደርጉበት ጨዋታ ላይ ብዙም ሲፈተን አልተመለከትናቸው። ምክንያቱም ክለቦች በጣም ሎ ብሎክ አይጫወቱም በሜዳቸው እና ይህ ደግሞ ለአርሰናል ትልቅ አድቫንቴጅ እንደሆነ ይጠበቃል። አርሰናል ለምንድን ነው በፍላይ ኤሚሬትስ ላይ በሜዳው እየተቸገረ የሚገኘው የሚለው ነገር እንመልከት። አርሰናል በሜዳው በጣም እየተቸገረበት ያለበት ዋነኛ ምክንያት ክለቦች ሎ ብሎክን ወይም የመከላከል ስትራቴጂን ይዞ በመምጣታቸው አርሰናል ክፍተትን ለማስከፈት ደግሞ በጣም ሁነኛ የሆነ 10 ቁጥር አሁንም አድቫንስ የሆነ 10 ቁጥር እንደሚያስፈልጋቸው ተመልክተናል። ይህንን ክፍተት ለመሙላት ነበረ ማይከል አርቴታ ኤቨሬጅ ኤዜን ክሪስታል ፓላስ ማስፈረም የቻለው በጠባብ ስፔሲንጎች እንግዲህ ተጫዋቹ ድሪብል እያደረገ መግባት እንደሚገባ በክሪስታል ፓላስ ላይ ተመልክተነው ነበር። በአርሰናል ቤት ግን ብቃቱን ለመድገም አልተመለከትነውም። በተለይ ደግሞ ክሪስታል ፓላስ ላይ ኢብሪቺዜ የጎለበት ዋነኛ ምክንያት ክለቡ በጣም ይሄን ያህል ከፍተኛ ክለብ ስለማይሆን በሎ ብሎክ ስለማይገጥሟቸው ኦፕን ፕሌይ በሚጫወቱበት ጊዜ እንግዲህ ተጫዋቱ ብቃቱን ማሳየት ችሏል ማለት ነው። ቶተናም ጨዋታ ላይ በጣም እንግዲህ ኢብሪቺዜ የደመቀበት ዋነኛ ምክንያት ቶተናሞች እንግዲህ በሎ ብሎክ ለመጫወት አልሞከሩም ነበርና የተደራጀ መከላከል ድክመት ነበረባቸው። ለዛ ነው ኤቨሬጅ በጣም ጥሩ የተባለ እንቅስቃሴዎችን ማድረግ የቻሉት። ነገር ግን ክለቦች በተጠናከረ መልኩ የግብ ክልላቸውን ሲከላከሉ ግን ኤቨሬጅ ምን ያህል ሲቸገር ተመልክተናል። ጥቅጥቅ ብሎ የሚጫወት ክለብ ላይ ኤቨሬጅ ሲቸገር ተመልክተናል። ማርቲን ኦዲጋርድም ከድሮ ብቃቱ ጋር አይደለም በጥሩ እንቅስቃሴ ሲያደርግ ተመልክተነው ነበር ቻምፒዮንስ ሊግ ላይ። ነገር ግን አሁንም ቢሆን ስፔሶችን የሚያስከፍት የመሃል መስመር ተጫዋች አርሰናሎች እንደሚያስፈልጋቸው በደንብ በተደጋጋሚ ጨዋታዎች ላይ ተመልክተናል። የዛሬ ስፖርታዊ መረጃችን ይህንን ይመስላል። በሌላ ቪዲዮ እስክንመጣ ለሁላችሁ መልካም ጊዜ ተመኘሁ። ቻው።